ሴት ልጅ ስታፈቅርህ የምትልክ 10 ነገሮች። እነዚህ 10 ነገሮች ማለት አለብኝ ብላ አስባ ሳይሆን የምታፈቅርህ ሴት ብቻ ናት እነዚህን ብላ የምትጠይቅህ። በተለይ 10ኛው ከራሷ መስማት አለብክ። ካልሆነ ታፈቅረኛለች ብላ ማሰብ ይከብዳል። ወደዛ ከመሄድ በፊት ቁም ነገር በየዕለቱ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። እንዲሁም በየቀኑ ቪዲዮ እንደዚህ አይነት ቪዲዮ እንዲደርሳችሁ የደውሏን መንካት እንዳትረሱ። የመጀመሪያ የሚሆነው ሴት ልጅ ስታፈቅር የምትልህ በልተሃል ብላ ትጠይቃለች። ይህ ቀላል ጥያቄ ይመስላል። በተለይ በብዙ አይነት ነገሮች ሊነገሩ ይችላሉ። የምታፈቅርህ ከሆነ መብላትህን ሁሌም ትጠይቃለች። ምክንያቱም ስለምታፈቅርህ አይሰለቻትም። በተለይ መድኃኒት የምትወስድ ከሆነ እየደጋገመች መድኃኒት ወስደሃል ወይ እያለች ትጠይቃለች። ያንተ ሰላም መሆን ያስጨንቃታል። ያንተ ደህንነት ስለሚያስጨንቃት መድኃኒት መውሰድህን ትጠይቃለች ማለት ነው። ያን ሳታረጋግጥ በጭራሽ አትተኛም። ሁለተኛ የሚሆነው ስትድረስ ደውልልኝ ትላለች። አንተ ከስራ ወጥተህ ሊሆን ይችላል፣ ከተለያየ ቦታ ሂደህ ሊሆን ይችላል፣ ወይንም ከእሷ ጋር ተለያይተህ ሊሆን ይችላል። እሷ ጋር ሂደህ ስትመለስ ሊሆን ይችላል። ስትደርስ ደውልልኝ ትላለች። ያንተ ሰላም መሆን እና ደህንነት በጣም ያሳስባታል። የምታፈቅርህ ከሆነ ሁሌም ደህንነትህ ትጠይቃለች። ሰላም ውለክ ማድረግ ሁሌም ታረጋግጣለች። ያለበለዛ አትተኛም። ሶስተኛ የሚሆነው እንደምታፈቅርህ ትነግርሃለች። አንተ በራስህ ባትተማመንም ሁሌ ለእሷ ሙሉ እንደሆንክ ትነግርሃለች። ሁሌም ቢሆን ለእሷ ትክክል ነህ። ጉድለትህን አታሳይም። ሁሌም እንደምትችል ትነግርሃለች። አታፍርብክም። አራተኛ ሁሌም ተፈጥሮህን ለማወቅ ትሞክራለች። ምን ሆንክ እያለች ደጋግማ ስለሚያስጨንቃት ያንተ ምን መሆን የሆን ነገር መሆን ስለሚያሳስባት ደጋግማ ስለ አንተ ትጨንቃለች። ምን ሆንክ ስታስብ ደጋግማ ትጠይቃለች። ምክንያቱም ያንተ መጨናነቅ ለሷም ውጥረት ስለሚሆን ደጋግማ ትጠይቃለች ማለት ነው። በአራተኛ ደረጃ። አምስተኛ የምታፈቅርህ ከሆነ ናፍቀኸኛል ትልሃለች። ይህ እናንተን ትኩረት ለመሳብ አይደለም። አንተ ከእሷ ጋር ስትሆን ሰላም ስለሚሰማት እና ብቸኝነቷን ስለምትረሳ ሁሌም እንደምትናፍቃት ትነግርሃለች። የምታፈቅርህ ከሆነ ማለት ነው። ስድስተኛ የሚሆነው ይህን ነገር እናስተካከል ትልሃለች። በማላችሁ ምንም አይነት ችግር ቢፈጠር ይህን ነገር እናስተካከል እያለች ትጠይቃለች። የተበላሸውን ነገር ለማስተካከል ትሞክራለች። ምንም አይነት ስህተት ስትሰራ ዝም ብላ አታይቅም። ሁሌም ለማስተካከል ትሞክራለች። ምንም አይነት ክፍተት በማላችሁ እንዲገባ አትፈልግም። የምታፈቅርህ ከሆነ ማለት ነው። በሰባተኛ ደረጃ የሚሆነው የምታፈቅርህ ከሆነ ቤተሰቦችን ታከብራለች። የምታፈቅርህ ከሆነ አንተን ማጣት ስለማትፈልግ ቤተሰብህን ታከብራቸዋለች። ከነሱ ጋር ለመቀራረብ ትሞክራለች። ጊዜ ለማሳለፍ አብራት ትሞክራለች ማለት ነው። አንተን የምታፈቅርህ ከሆነ ማለት ነው። ስምንተኛ ጊዜዋን ትሰጥካለች። ምንም አይነት ነገር ውስጥ ብትሆን አንተን ለማግኘትና አንተን ለማውራት ቀዳዳ ትፈልጋለች። ሴት ልጅ ስታፈቅር ሙሉ ጊዜዋን ለመስጠት ትሞክራለች። ምንም አይነት ስራ ቢበዛባት፣ ችግሮች ቢበዛት የምታፈቅርህ ከሆነ አንተን ሙሉ ጊዜዋን ለማውራት ትሞክራለች ማለት ነው። ዘጠነኛ ሴት ልጅ የምታፈቅርህ ከሆነ ምንም አይነት ነገር ታማክርሃለች። በህይወቷ ለሚፈጠረው ሁሉ አንተን ሳታማክር ምንም አይነት ነገር ብቻዋን ለመወሰን አትሞክርም። የምታፈቅርህ ከሆነ ማለት ነው። የምንም አይነት ችግር ሊሆናል ትንሽም ትልቅም አንተን ሳታፈቅር ምንም አይነት ውሳኔ አትወስንም ማለት ነው። በአስረኛ የሚሆነው የመጨረሻው እንግዲህ ሴት ልጅ የምታፈቅር ከሆነ የመጨረሻው እንደምታፈቅር ትነግርሃለች ማለት ነው። ሁሌም ቢሆን ማለት አይሰለቻትም እንደምታፈቅር መንገር ማለት ነው። ከዚህ 10 ነጥቦች እንግዲህ የተመቻችሁን እናንተ ቢያንስ ከ7 በታች ከሆኑ እንግዲህ ቼክ በማድረግ ፍቅራችሁን እንደገና አፕዴት እያደረጋችሁ መሄድ ትችላላችሁ። ምክንያቱም ያው ፍቅር
ሴት ልጅ ሙሉ በሙሉ ላታፈቅር ስለምትችል እና ይህን ቪዲዮ ከተመቻችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ስላዳመጣችሁ እናመሰግናለን። ቻው።